ይህ የተመለከታችሁት ቪዲዮ ዛሬ ማለዳ ላይ እስራኤል በሊባኖስ የፈጸመችውን ዘግናኝ ጥቃት የሚያሳይ ነው። ቪዲዮውን ይዞት የወጣው ደግሞ ሮይተርስ የዜና ወኪል ነው። ኔታንያሁ አፈንግጠው የመካከለኛው ምስራቅ ጦርነት እንዲያገረሽ እየሞከሩ ነው። ሊባኖስን ደጋግመው በመውጋት ሊባኖስን ደጋግመው በመደብደብም ቦምቦችን እያዘነቡ ነው። በዚህ መሃል ግን ኔታንያሁ ያልጠበቁት ጉድ ከወደ ክሬምሊን ቤተ መንግስት ተሰምቷል። ቭላድሚር ፑቲን ቤንጃሚን ኔታንያሁ ላይ ጥርስ ነክሰዋል። እስራኤል በኢራን የኒውክሌር ጣቢያ ላይ የፈጸመችው ጥቃት ሞስኮን አስቆጥቷል። እንደ እስራኤል 12 ኒውስ መረጃ ከሆነ ሞስኮ በዚህ ጥቃት የተበሳጨችው በኢራን የኒውክሌር ጣቢያ ውስጥ የነበሩ የሩሲያ የኒውክሌር ሳይንቲስቶች በመገደላቸው ነው። እስራኤል በጥቃቷ የሩሲያ የኒውክሌር ሳይንቲስቶችን ገድላለች ሲል ዘገባው ጠቅሷል። ይህ ክስተት ሞስኮን ክፉኛ ያስቆጣ ሲሆን ፑቲን ጦርነቱን እንዲቀላቀሉ የማርያም መንገድ ሊሰጣቸው ይችላልም ተብሏል። ወዲህ ደግሞ ሆርሙዝ ላይ አይን የማያስከድን ግብግብ እየተደረገ ነው። አሜሪካ የኢራን ወደቦችንና ሆርሙዝን ዘግታለች። ትራምፕ ቴሄራን አንገት ላይ ሸምቀቆውን አጥብቀውታል። ኢራን ጸንታ ትቀጥል ይሆን ወይንስ ደግሞ ያበቃላት ይሆን የሚል ጥያቄ እየተነሳ ነው። ይህ ትንቅንቅ ትንፋሽ የሚያሳጥር ሆኗል። በፋርስ ባህረ ሰላጤ በቀጣይ ምን ሊፈጠር ይችላል የሚለው ከቴዲ አፍሮ አዲስ አልበም ኢትዮሪካ እኩል በጉጉት የሚጠበቅ ክስተትም ሆኗል። የአሜሪካ ጦር ወደ ባህረ ሰላጤው መርከቦች እንዳይገቡና እንዳይወጡ የማድረግ አቅም እንዳለው ምንም ጥርጥር የለም። ጥያቄው ግን ትራምፕ ይህን የጀመሩትን ቁማር ማሸነፍ ይችላሉ ወይ የሚለው ነው። ውድ የአንድ አፍታ ሚዲያ ቤተሰቦች፣ አሜሪካ የኢራንን ወደቦች በመቆጣጠር አቋራጭ ድል ለማግኘት አደገኛ እንቅስቃሴ እያደረገች ነው። ኢራን ድርጊቱን የሉዓላዊነት ጥሰት ነው ስትል ሉዓላዊነቷን ለማስከበር ማንም እንደማያስቆም አዝታለች። ይህም በእንጥልጥል ላይ ያለውን ተኩስ አቁም እንዳይንደው ተፈርቷል። አስቀድመን በሩሲያና እስራኤል መሃል የተፈጠረውን አዲስ ትኩሳትና በእስራኤል የተገደሉትን የሞስኮ የኒውክሌር ሳይንቲስቶች ጉዳይ እንቃኛለን። አስከትለንም አሜሪካ የኢራንን ወደቦች ለመቆጣጠር ለምን አቀደች፣ ምን ያህልስ ስኬታማ ይሆናል የሚለውን የባህር ኃይል ባለሙያዎች የሰጡትን ማብራሪያ አያይዘን እንመለከታለን። ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ሆርሙዝ ላይ ከበባው በጠበቀበት በዚህ ወቅት በእስራኤልና ሩሲያ መካከል ከባድ የሚባል ውጥረት ነግሷል። ፑቲን በኔታንያሁ ውሳኔና ድርጊት ተቆጥተዋል። የእስራኤሉ ቻናል 12 እንደዘገበው ባለፈው አንድ ወር ውስጥ የእስራኤል አየር ኃይል በኢራን የኒውክሌር ጣቢያዎች አቅራቢያ በፈጸመው ጥቃት ሳቢያ በሞስኮና ቴልአቪቭ መካከል ያለው ግንኙነት እጅግ አደገኛ ምዕራፍ ላይ ደርሷል ሲል ዘግቧል። የእስራኤል ጦር ጥቃቱን የፈጸመው በቡሽር የኒውክሌር ኃይል ማመንጫ አቅራቢያ ሲሆን በዚህ ስፍራ ላይ በርካታ ሩሲያውያን የኒውክሌር ባለሙያዎችና ሰራተኞች እንደሚገኙ ይታወቃል። ሩሲያ ጥቃቱ ዜጎቿን በቀጥታ ለአደጋ እያጋለጠ መሆኑን በመጥቀስም በተደጋጋሚ በውስጥ ለእስራኤል ማስጠንቀቂያዎችን ስትሰጥ እንደቆየች ዘገባው ጠቁሟል። ክሬምሊን ለእስራኤል ባስተላለፈው ይፋዊ መልእክት ደግሞ የሰዎቻችንን የዜጎቻችንን ሕይወት ለአደጋ እያጋለጣችሁ ነው ካለ በኋላ ድርጊቱ በመላው መካከለኛው ምስራቅ ላይ አስከፊ መዘዝ የሚያስከትል ታላቅ የኒውክሌር አደጋ ሊያመጣ ይችላል በማለት አስጠንቅቋል። እስራኤል በበኩሏ ሰራተኞቹ በቦታው መኖራቸው መረጃ አልነበረኝም የሚል ፌዝ የተቀላቀለበት ምላሽን ሰጥታለች። ይህ በሩሲያና በእስራኤል መካከል የተፈጠረው ውጥረት ሩሲያ ለኢራን የጦር መሳሪያ ድጋፍ ታደርጋለች ከሚለው መረጃ ጋር ተዳብሎ ሩሲያ በዚህ የፋርስ ባህረ ሰላጤ ውጥረት ላይ ልትገባበት ትችላለች በሚል ተሰክቷል። በዚህ መልኩ ሩሲያ ወደ ፋርሱ ባህረ ሰላጤ ትኩሳት እየገባች ሲሆን ሆርሙዝ ላይ የአሜሪካ ጦር የሚያደርገው እንቅስቃሴም እያየለ መጥቷል። ይህ እንቅስቃሴ ያሰጋት ቴሄራን ታዲያ ለ5 ዓመት ኒውክሌር ለመስራት አላቅድም የሚል እጅ የመስጠት አደገኛ ቅድመ ሁኔታ ለዶናልድ ትራምፕ የማቅረቧ ጉዳይ በኒውዮርክ ታይምስ በኩል ተዘግቧል። የኢራን የኒውክሌር ፕሮግራም ላይ የሚደረገው እገዳ ለ20 ዓመታት እንዲቆይ በድርድሩ ወቅት የጠየቀችው አሜሪካ ይህንን የቴሄራንን እቅድ ውድቅ እንዳደረገችም ኒውዮርክ ታይምስ በዘገባው አመላክቷል። የኢራንና አሜሪካ ባለስልጣናትን የጠቀሰው ይህ የኒውዮርክ ታይምስ ዘገባ ቴሄራን ይህንን እቅድ ለትራምፕ አስተዳደር ያቀረበችው በትላንትናው ዕለት ነበር ይላል። አሜሪካ ከእገዳው በተጨማሪ እጅግ የተበለጸገው የኢራን ዩራኒየም ከሀገሪቱ እንዲወጣ ጠይቃ እንደነበርና ቴሄራን ጥያቄውን ውድቅ ማድረጋውን ተዘግቧል። ይሁን እንጂ ኢራን የበለጸገ ዩራኒየሟን ለኒውክሌር ጦር መሳሪያነት እንዳይውል ለማድረግ በከፍተኛ መጠን ለመበረዝ አማራጭ እንዳቀረበችም ይኸው የኒውዮርክ ታይምስ ሰፊ ዘገባ ይጠቅሳል። አሜሪካና ኢራን በፓኪስታን በተካሄደው ድርድር የሰላም አማራጮች
መሳሪያዎቻቸውን አቅርበው ስምምነት ላይ እንዳልደረሱ ይታወቃል። ይሁን እንጂ ሁለተኛ ዙር የፊት ለፊት ንግግር ሊካሄድ እንደሆነ ዛሬ ወጡ መረጃዎች አረጋግጠዋል። የኢራን የኒውክሌር ፍላጎት ሁለቱን አካላት ስምምነት ላይ እንዳይደርሱ እንቅፋት እንደሆነ ትራምፕ ተናግረዋል። ትራምፕ ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱም በተደጋጋሚ ሲናገሩ ቆይተዋል። ከዚህ ከከሸፈው የኢስላማባዱ ድርድር ማግስት ዶናልድ ትራምፕ የሆርሙዝ ሰርጥን ለመቆጣጠር እንቅስቃሴ ማድረጋቸው አሁን ድረስ እያነጋገረ ነው። መርከቦች በአሁኑ ሰዓት በአሜሪካ እገዳ ምክንያት በሰርጡ እያለፉ እንዳልሆነ ይታወቃል። ለመሆኑ ትራምፕ ይህንን ውሳኔ ለመወሰን ምን ገፋፋቸው የሚለውን እንመልከት። ራሳቸው ፕሬዝዳንቱ በሰጡት አስተያየት የሆርሙዝ እንቅስቃሴ ለማገድ የተገደዱት ኢራን እንድትስማማ ለማስገደድ ነው የሚል ምክንያትን አቅርበዋል። ፕሬዝዳንቱ ኢራን ስምምነት ላይ እንድትደርስ ያስቀመጡትን ቀነ ገደብ አለመቀየራቸውንም አትተዋል። ትናንት በዋይት ሃውስ በሰጡት መግለጫ ላይም ኢራን ክፉኛ ስምምነት ላይ መድረስ ትፈልጋለች ብለዋል። ትራምፕ በሰጡት ትዕዛዝ መሰረት ከትናንት 11 ሰዓት ጀምሮ ወደ ኢራን ወደቦች መግባትና ከወደቦቹ መውጣት ተከልክሏል። ግዙፉን አውሮፕላን ተሸካሚ መርከብ ጨምሮ 3 የአሜሪካ የጦር መርከቦች ከዚህ ቀደም ባልታየ መጠን ወደ ኦማን ባህረ ሰላጤ መጠጋታቸውንም የሳተላይት ምስሎች አረጋግጠዋል። ትራምፕ ታዲያ በትናንቱ መግለጫቸው ላይ ስለዚህ ጉዳይ ለቀረበላቸው ጥያቄ አንድ ሀገር ዓለምን እንዲያስፈራራ ወይንም እንዲያሰቃይ መፍቀድ አንችልም፣ ምክንያቱም እነሱ እያደረጉት ያሉት ይህንን ነው ሲሉ እገዳውን ያደረጉበትን ምክንያት ጠቅሷል። በአሁኑ ሰዓት ከኢራን ጋር እየተካሄደ ያለ ምንም አይነት ውጊያ አለመኖሩንም ጠቅሰው እገዳ ጥለናል፣ ምንም አይነት የንግድ እንቅስቃሴ እያደረጉ አይደለም በማለት ተናግረዋል። አሜሪካና ኢራን ባለፈው ሳምንት መጨረሻ ፓኪስታን ውስጥ ያደረጉት ድርድር የተጠናቀቀው ያለ ስምምነት ነበር። እንደ ትራምፕ ገለጻ ሁለቱን አገራት ያላስማማው የኒውክሌር ጉዳይ ነው። በብዙ ጉዳዮች ላይ ተስማምተናል፣ እዚያ ጉዳይ ላይ ግን አልተስማማንም ብለዋል። ኢራን የኒውክሌር መሳሪያ አይኖራትም ሲሉም አቋማቸውን ዳግም አረጋግጧል። ይሁን እንጂ በመጨረሻም ከኢራን ጋር ስምምነት እንደሚደረስ እርግጠኛ መሆናቸውን ገልጸው የማይስማሙ ከሆነ ስምምነት አይኖርም ብለዋል። ለጥቀውም የኢራን መሪዎች ስምምነት ላይ መድረስ እንደሚፈልጉና ከተገቢዎቹ ሰዎች የስልክ ጥሪ እንደደረሳቸው ትራምፕ በትላንቱ ጋዜጣዊ መግለጫቸው ላይ ጠቅሰዋል። ይህ አሜሪካ የገባችበት የኢራን ወደቦችን የመዝጋት ቁማር ግን ሊሳካ ይችላል የሚለው የብዙዎች ጥያቄ ነው። የአሜሪካ ጦር ወደ ባህረ ሰላጤው መርከቦች እንዳይገቡና እንዳይወጡ የማድረግ አቅም እንዳለው ጥርጥር የለም። ጥያቄው ግን ምን ጠብ ለማድረግ ነው የሚለው ነው። ጡረታ የወጡ የአሜሪካ ባህር ኃይል መኮንን አድሚራል ማርክ ማጋማሪ ለቢቢሲ ሲናገሩ ሊሳካ ይችላል ብዬ አስባለሁ ይላሉ። እናም በእርግጠኝነት ከሌላ አማራጮች በተሻለ መልኩ የሚደቀነው ስጋት አነስተኛ ነው። ይህም ኢራናውያንን በኃይል ከመግፋትና ለአጀባ አመቺ የሆነ ሁኔታ ከመፍጠር የተሻለ ነው ብለዋል። የሀርክ ደሴትን መቆጣጠር ወይም በሆርሙዝ ወሽመጥ ለሚያልፉ መርከቦች ወታደራዊ አጀባ ማድረግን የመሰሉ የተለያዩ አማራጮች በዶናልድ ትራምፕ ሲነሱ ነበር የቆዩት። ይህ አይነት እርምጃዎች አደገኛና ዋጋ የሚያስከፍሉ የመሆን እድላቸው ሰፊ ነው። በእነዚህ ዘመቻዎች የሚሳተፉ የአሜሪካ ኃይሎች የኢራን ሚሳኤሎች፣ ድሮኖችና ፈጣን ጀልባዎች ጥቃት እንዲጋለጡ ግን ያደርጋል። በባህር የተጠመዱ ፈንጂዎችም ሌላ ተደራቢ ስጋት ናቸው። በአንጻሩ እግዱ የአሜሪካ የጦር መርከቦች በኦማን የባህር ወሽመጥ ዳርቻ ሆነው ከአደጋ በራቀ ሁኔታ እንዲጠባበቁ እንዲሁም ከኢራን ወደብ የሚንቀሳቀሱ መርከቦች እንዲከታተሉና እንዲያግዱ ይፈቅድላቸዋል። በወሽመጡ ካለው በጣም የተጣበበ አካባቢ በተሻለ አነስተኛ አደጋ ነው ያለው ይላሉ አድሚራል ማጋመሪ። ልዩ ኃይል ሄሊኮፕተሮችና ፈጣን ጀልባዎች ያሉት የአሜሪካ ባህር ኃይል እንደዚህ አይነት ተልእኮች ለመፈጸም የሚያስፈልገው ሁሉም መሳሪያዎችን ታጥቋል። አቅሙን በቅርቡ ቬንዙዌላና ኩባ ላይ ባደረጋቸው እግዶች አሳይቷል። ባለፈው ጥር ደግሞ በአትላንቲክ ውቅያኖስ በቁጥጥር ስር የዋለው የሩሲያ ነዳጅ ጫኝ መርከብ እንደዚህ አይነት ተልእኮችን በየትኛውም አካባቢ መፈጸም እንደሚችል የሚያስመሰክር ነው። የአሜሪካ ማዕከላዊ እዝ ሴንትኮም ኢራን ላይ የተጣለው እግድ ያለ ልዩነት ወደ ኢራን ወደቦችና የባህር ዳርቻዎች በሚገቡና በሚወጡ የሁሉም አገራት መርከቦች ላይ ተፈጻሚ ይሆናል ብሏል። ነገር ግን እዙ የኢራንን ወደብ የማይጠቀሙ መርከቦችን እንደማያስቆም አክሏል። የሰብአዊ ቁሳቁሶችን የጫኑ መርከቦች እንደሚፈቀድላቸው የጠቆመው የሴንትኮም መግለጫ ነገር ግን ፍተሻ ይደረግላቸዋል ብሏል። ይህ ሊሰራ ይችላል የሚለው ግን በበርካቶች ዘንድ ጥያቄን ፈጥሯል። በአመክንዮ ደረጃ ግልጽ ይመስላል። ጦርነቱ ከተነሳ ጊዜ አንስቶ ኢራን
እንኳን በባህረ ሰላጤው የራሷን ፔትሮኬሚካል በስኬት ማዘዋወሯን ቀጥላለች። ሌሎች የባህረ ሰላጤው አገራት ምርቶቻቸውን እንዳያንቀሳቅሱ በመከልከል የራሷን ምርት በመሸጥ ቢሊዮን ዶላሮችን አግኝታለች። ውጤታማ የአሜሪካ ወደብ መዝጋት ይህን ፍሰት ያስቆማል። የኢራን አገዛዝ ክፉኛ የሚፈልገውን ገቢ ያሳጣል። እንዲሁም ከዚህ በበለጠ ምጣኔ ሀብቱን ያዳክማል። ከአንድ ወር በላይ ለሚሆን ጊዜ በተፈጸመባት የአሜሪካና እስራኤል ጥቃት ከፍተኛ የመቋቋም አቅሟን ያሳየችው ቴሄራን ሌላ ማዕበል ማሳለፍ እንደምትችል ሊሰማት ይችላል። በተለይ ደግሞ አዲሱ እግድ የነዳጅ ዋጋ ከዚህ በላይ እንዲጨምር ማድረጉ አይቀሬ ይሆናል። የመካከለኛው ምስራቅ የሰብአዊ ጉዳዮች የቀድሞ የአሜሪካ ልዩ መልእክተኛ የሆኑት ዴቪድ ስታርፊልድ ይህን ተሻግረው እንደሚያልፉ አምናለሁ ይላሉ። አሜሪካ በነዳጅ ዋጋ ጉዳቱ ይሰማታል። እናም የባህረ ሰላጤው አገራት አሜሪካ ላይ ጫና በማሳደር በስተመጨረሻ ወሽመጡ እንዲከፈት ይወተውታሉ ሲሉ ምን ሊከሰት እንደሚችልም ግምታቸውን ያስቀምጣሉ። ዋሽንግተን የኢራንን ንቅንቅ ያላለ ቁርጠኝነት ከግምት ውስጥ ማስገባት አለመቻሏንም ጠቁሟል። ያሸነፉ መስሏቸዋል ያሉት የቀድሞ ልዩ መልእክተኛ ኢራናውያኑ ተቀናቃኛቸው ከሚችለው በላይ ጉዳት ለረጅም ጊዜ መቋቋም እንደሚችሉ አምናለው በማለት ተደምጠዋል። የመርከብ ባለሙያዎች ከኢራን ወደቦች የሚወጡና በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ የአሜሪካ እግድ ምን አይነት ተጽዕኖ ይኖራል የሚለውን ለመመልከት አይናቸውን ጥለዋል። የባህር ደህንነት ተንታኝ የሆኑት ሚሼል ዋይዝ ቦክማን እንደሚሉት አሁን በዚህ ቅጽበት የሚያልፉ መርከቦችን እየተመለከትኩ ነው። የባህር ተጓዥ ቦን ኖሮ በጣም ይጨንቀኝ ነበር ይላሉ። የመርከብና የጉዞ ጉዳዮችን የሚዘግበው ሎይድስ ሊስት ዋና አዘጋጅ ሪቻርድ ሜ በበኩላቸው ትራምፕ በመጀመሪያ እግዱን ካሳወቁ በኋላ ወደ መጡበት የተመለሱ መርከቦች አይተናል ሲሉ ተጽዕኖውን ጠቁመዋል። ፕሬዚዳንት ትራምፕ እግዱን ከመጣላቸው ከ48 ሰዓታት አስቀድሞ የካቲት አጋማሽ ላይ ጦርነቱ ከመጀመሩ ወዲህ ያልታየ የመርከቦች የትራፊክ መጨናነቅ እንደነበርም ተናግረዋል። ለመውጣት የሚሞክሩ መርከቦች ግርግር ነበር ብለዋል። በአሁኑ ሰዓት ባለው የተገደበ እንቅስቃሴ የአሜሪካ ባህር ኃይል ወደ ኢራን ወደቦች የሚገቡ ወይም የሚወጡ መርከቦችን ሲይዝ ለማየት የተወሰነ ጊዜ መጠበቅ ሊያስገድድ ይችላል፣ ወይም ከነ አካቴው ላይ ይታይም ይችላል። ለሁለት ሳምንታት የታወጀው የተኩስ አቁም ተፈጻሚነቱ በቀጠለበት በአሁኑ ወቅት የኢራን ጦርነት በሁለት ተገዳዳሪ የመርከብ እግዶች ፍልሚያ ላይ ሲሆን የዓለም ምጣኔ ሀብት ደግሞ በመሃል ተይዟል። ቻይና በሳምንቱ መገባደጃ በኢስላማባድ በተደረገው የሰላም ንግግር ላይ ኢራን እንድትሳተፍ ሚና ተጫውታለች የሚሉ ዘገባዎች ይወጣሉ። የዋሽንግተን አዲስ እርምጃ ቤጂንግ ተጨማሪ ጫና እንድታሳድር ያደርጋታል የሚል ተስፋ ይዞ ሊሆንም ይችላል ይላሉ ተንታኞች። ቻይና የዓለማችን ትልቋ የኢራን የነዳጅ ገዢ አገር ስትሆን ምንም እንኳን ሰፊና ስልታዊ የመጠባበቂያ ማከማቻ ቢኖራትም በአቅርቦቷ ላይ የሚፈጸም መስተጓጎልን መቋቋም አትችልም። የዶናልድ ትራምፕ ወቅታዊ እርምጃ ለዚህ ነው ቁማር ነው የሚባለው። ተጽዕኖ ደግሞ በቅርቡ ይሰማል ሲሉ ተንታኞች ካሁኑ ማስጠንቀቂያ አዘል ድምጻቸውን እያሰሙ ይገኛሉ።